ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ ወይ? እና ዛሬ ደግሞ የሚያሳያችሁ በሚኒስትሪ በስምንተኛ ክፍል በሚኒስትሪ ውጤት ላይ 90 እና ከዛ በላይ እንዴት ማምጣት እንደምትችሉ አሳያችኋለሁ ማለት ነው። እስከ መጨረሻ ድረስ ተከታተሉኝ። አንደኛ ያው ፎከስ ኦን ዩዘርስ ይባላል። ምን ማለት ነው? ሌላ ነገር ትቶ ፈተና በሚፈተኑበት ሰብጀክት ብቻ ላይ ትኩረት ማድረግ ነው ማለት ነው። ስለዚህ ያው ስምንተኛ ክፍል ስለሆናችሁ ብዙ ሰብጀክት ነው የምታጠኑት እና ብዙ ሰብጀክት አለ። ፒቪኤም የምንለው ስፖርት የምንለው ቪዥዋል አርት የምንላቸው ብዙ ማትፈተኑት ነገር ግን የምትማሩት ክላስ ውስጥ ከረር የምንላቸው ሰብጀክት አለ። ስለዚህ እነዛ ሰብጀክቶች ያው ክላስ ውስጥ ብቻ ፎከስ እያደረጋችሁ ምክንያቱም ለካርድም አይጠቅማችሁ ማለት ነውና ዋና ውጤታችሁን የሚወስናችሁ የስምንተኛ ክፍል ሚኒስትሪ ውጤት ስለሆነ ያው እሱ ላይ ፎከስ ማድረግ ነው ማለት ነው። እና ሰባት ሰብጀክት ነው የምትፈተኑት። ስለዚህ በዛ ሰባት ሰብጀክት ላይ በደንብ ፎከስ አድርጋችሁ ትኩረት አድርጋችሁ እሱን በደንብ ማጥናት ነው ያለባችሁ ማለት ነው። ስለዚህ ያው የምትፈተኑትን ሰብጀክት ማስ ሲቲዘንሺፕ እና ሲቲዘንሺፕ ማስ እና ጀነራል ሳይንስ ብለን የምንጠራቸውንና ሌሎች ሰብጀክቶች ሰባቱንም ደግሞ ያው የክልል ላይ ፈተናም አለ። ስለዚህ የክልል በዛ ቋንቋ ደግሞ የምትፈተኑትን ያንን ደግሞ እሱን ዝግጅት ማድረግ ነው ማለት ነው። በትክክል አማርኛ ሰብጀክትም ሌሎችም ደግሞ ስለምትፈተኑ እነዛ ሰባት ሰብጀክቶች ላይ ብቻ ፎከስ አድርጋችሁ እሱን ብቻ ማጥናት ነው ማለት ነው አለባችሁ። ሁለተኛ ላይ ደግሞ ያልገባችሁን ጥያቄ ሊሆን ይችላል ያልተረዳችሁትን ነገር ቻትጂፒቲ እና ዩቲዩብ ላይ ሰርች በማድረግ እሱን በደንብ መረዳት አለባችሁ ማለት ነው። ዩቲዩብ ቱቶሪያል መከታተል ያስፈልጋችኋል። ብዙ የሚሰጡ ነገሮች አሉ። ስለዚህ ተጨማሪ ነገር እናንተ ከክላስ አስተማሪዎች ውጪ እናንተ የተለያዩ ነገሮችን ሪሰርች እየሰራችሁ እነርሱን መከታተል ማለት ነው። ስለዚህ የክላስ ተማሪ ጋር ሳይሆን መወዳደር አለባችሁ ከአጠቃላይ ከአዲስ አበባና ከዙሪያ ካሉት ክልሎች ተማሪዎች ጋር ስለሆነ እየተወዳደራችሁ ያላችሁት። ስለዚህ በደንብ አድርጋችሁ ማጥናት አለባችሁ። ሶስተኛ ደግሞ ታይም ማናጅመንት ይባላል። ጊዜያችሁን በደንብ ማናጅ አድርጋችሁ ተቆጣጥራችሁ ማለት ነው። ስለዚህ ብዙ ተማሪዎች ምን ይላሉ? ያለኝ ጊዜ ብዙ ነው ያሉ በጣም የሚያሾፉ ተማሪዎች አሉ። ስለዚህ ከነዛ ተማሪዎች ስለዚህ መቆጠብ አለባችሁ ማለት ነው። ምክንያቱም ኤንቫይሮንመንታችሁን ማስተካከል አለባችሁ። መጀመሪያ የሚታዩትን ነገር ማስተካከል አለባችሁ። ስለዚህ ተማሪ ተስፋ እየቆረጠ እናንተ ልታጥኑ አትችሉም። ስለዚህ ተስፋ ከሚቆርጥ ተማሪዎች መራቅ አለባችሁ ብዬ እመክራችኋለሁ ማለት ነውና ገና ብዙ ጊዜ አለ ያሉ ከማያጥኑ ብዙ ተማሪዎች አሉ። ስለዚህ ካሁኑኑ ትንሽ ማጥናት አለባችሁ ማለት ነው። ስለዚህ አእምሮአችሁን ማሳመን አለባችሁ። ጊዜ የለኝም ብላችሁ ማሳመን አለባችሁ። ስለዚህ ያው የሚታጠኑት ሰባተኛ ክፍል እና ስምንተኛ ክፍል በመሆኑ ሁለቱንም ሰብጀክቶች የሁለቱንም ክፍል ትምህርት ስለምታጠኑት ጊዜ የላችሁም። ስለዚህ የሰባተኛ ክፍልም ቶሎ ብላችሁ ማጥናት አለባችሁ። አራተኛ ላይ ደግሞ ያስኩት በደንብ ጥያቄ መስራት ማለት ነው እና ትልቁን ፐርሰንት ይይዛል ለማስታወስ ጥያቄ መስራት ማለት ነው። ምክንያቱም ዝም ብላችሁ መማር ብቻ ከተማራችሁ ጥያቄ እንዴት እንደሚወጣ ጭንቅላታችሁ ላይ ስላሳያችሁት ያው ይከብደኛል ብላችሁ እንትን ስለምትሉ አሁኑኑ መለማመድ አለባችሁ። ምን ያህል ጥያቄ እንዴት እንደሚወጣ አወጣጡን በደንብ መረዳት ያስፈልጋችኋል። አምስተኛ ደረጃ ላይ ደግሞ ያስኩት ፕሮሞዶ ይባላል። ፕሮሞዶ የሚባለው ነገር ምን መሰላችሁ? 25 ደቂቃ ማጥናት 5 ደቂቃ እረፍት ይባላል ማለት ነው። ስለዚህ 30 ደቂቃ ሙሉ ማጥናት ከከበዳችሁ 25 ደቂቃ ያጠናችሁ 5 ደቂቃ እረፍት ማድረግ ትችላላችሁ ማለት ነው። ስድስተኛ ደረጃ ላይ ደግሞ ያስኩት ሪፈራንስ ይባላል። ሪፈራንስ ማለት ምን ማለት ነው መሰላችሁ? ሪፈራንስ ማለት ማገናኘት ነው። የሰባተኛ ክፍልን ከስምንተኛ ጋር ማገናኘት አለባችሁ። ስለዚህ ዝም ብላችሁ ከምታጠኑ እንዲሁ ከምታጠኑ እያገናኛችሁ የሚገናኘው ነገር ማጥናት አለባችሁ ማለት ነው። ሞር ክሊር እንዲሆንላችሁ ማገናኘት ያስፈልጋችኋል። ስለዚህ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አግዙኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ ባይ